ነገር አልፈለገችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ታሪኩ በጣም አጓጊና እንዲሁም ተከታታይ ምርጥ ድራማ እንደሆነ ታውቃላችሁ። በትረካ መልኩ አቅርቤላችኋለሁ። ሌሎች ደግሞ ኮሜንት ላይ አትለፍልፊ የምትሉ ሰዎች ካልተመቻችሁ መውጣት መብታችሁ ነው። ማዳመጥ የፈለገ ብቻ ነው። ከልብ አመሰግናለሁ ሰብስክራይብ ስለምታደርጉኝ። ሰብስክራይብ አሁን ከመቼውም በላይ ዛሬ በጣም ከፍ ብሎ ነው ያገኘሁት። በአንድ ቪዲዮ ወደ 570 ሰብስክራይብ አድርግኝቻለሁ። ከልብ አመሰግናለሁ። ታሪኩ እንዲህ ነው እንግዲህ ሀና አባቷን ለማሳከም ከደሴ እንደመጣች ግልጽ ነበር። አሁን ላይ ግን አዲስ አበባ ኑሮ ከባድ በመሆኑ የተነሳ ሀና አባቷን ማሳከም እንዳልቻለች ነበር ያየነው። ግን አሁን ላይ ሌላ አዲስ ነገር ተፈጥሯል። አዲሱ ነገር ወይዘሮ ሜላት ሀናን በጣም ወዳታለች። ከምንም በላይ አሁን ሀናን አቅርባታለች። እንዲሁም ሰላም ሀናን ጓደኛ ማድረግ ትፈልጋለች። ሁሉም ነገር በገጠማት ችግር እንዲሁም ደግሞ በጨነቃት ጊዜ ለሀና ታማክራታለች። ሀና መፍትሄ አታጣምና ለሰላም ለእህቷ ብዙ መፍትሄዎችን እያመጣችላት ነው። ግን ሀና ለሰላም የምትነግራት ነገር በጣም እየተጨናነቀችና እየተፈራች ነው የምትነግራት። ሀናም ያን ነገር ስትናገር ያስቀየማት ይሆን? እንዲህ ብላ ትቆጣኝ ይሆን? እንዲህ ብላ ትሰድበኝ ይሆን የሚለው ጭንቀቷ ባይለቃትም እንኳን ለሰላም በሁሉም ችግሯ ላይ ከጎኗ ሆና መፍትሄ እየሰጠቻት ትገኛለች። ያም ሆኖ ግን ሰላምም አሁን ላይ ያ ነገር ስለገባት ለእናቷ አዎ ግን በሌላ መልኩ ባቃት ሀናን ምርጥ ጓደኛ ትሆነኝ ነበር። ግን ያወቅኳት በቤት ሰራተኝነት ስለሆነ ደግሞ ድሮ ላይ መጀመሪያ አካባቢ ስንተዋወቅ እንደዚህ ስላልነበርኩኝ ልትነግረኝ የፈለገችውን ነገር በግልጽ እየነገረችኝ እንዳልሆነ ብላ ነገረቻት ለወይዘሮ ሜላት። ወይዘሮ ሜላትም አሁንም ቢሆን እኮ ቀላል ነው፣ ቀስ በቀስ ስትላመዱና ቀስ በቀስ አብራችሁ ስትሆኑ እየተለመዳችሁ ስትሄዱ ግልጽ ትሆናለች። እሷም አንቺም የእሷን ሚስጥር የምትገባበቁ ትሆናላችሁ እና ሁሉም ነገር በአንድ ጊዜ ሊሆን አይችልም ብላ ነበር ያጽናናቻት። አሁን ላይ እንግዲህ እንዳየነው ከሆነ አሁን ላይ ሀና የገባላት ገንዘብ ከወይዘሮ ሜላት እንደሆነ አውቃለች። ያወቀችውም ከብዙ ጥረት በኋላ ነው። ደሴ ከሚገኘው ከመስሪያ ቤት ጓደኛዋ ጋር የተላከ መስሏት እሱ ጋር ደውላ ስትጠይቅ አይ እኔ ላስገባሁልሽም ይሄን ያህል ገንዘብ ሲላት፣ እሷን በመንገድ ላይ ታዲያ ይህን ሁሉ ገንዘብ ማን ሊያስገባልኝ ይችላል እንዴ? የምላሴ ጓደኛ አሩን ይሁን እንዲ ያስገባልኝ? ኤልያስማ ይህን ሁሉ ገንዘብ ከየት ሊያመጣ ይችላል እያለች ነበረ። ግን ኤልያስም እንዳላስገባላት ሲነግራት በቃ ገንዘቡን ሄጄ ከባንክ ላውጣው እያለች ነበር። ግን ስታስበው ደግሞ ባንክ ቤቶቹ አውቀው የዝርፊያ ገንዘብ እንደሆነ ሲያውቁ ቢያስይዙኝና ብታሰር አባቴ ሀና ሌባ ናት ሲባል በጭንቀት ድፍት ብሎን የሚቀር ነው የሚመስላት። እሷም እንዳለችው በእርግጥም ሌብነት እንደሆነና ኃጢአትም እንደሆነ እያሰበች ነበር። ግን ያንንም ሁሉ ሳታሳካው ድንገት ጆሮ ከኋላዋ ሀና እያለ ሲጠራት ነበር። እሷም ከብዙ ቆይታዎች በኋላ ደንግጣ ዘወር አለች። ዘወር ስትል ግን እፊቷ ላይ የሚነበበው በጣም ድንጋጤና እንዲሁም የመርበትበት ቢጤ ነበር። ጆሮም እንዴ ሀና ምን ሆነች ነው እንደዚህ የደነገጥችው ሲላት አይ ምንም ያለች። እሷ ግን እየተርበተበተች እና እየተንቀጠቀጠች ነበር። እሱም መደንገጧንና እንዲሁም መፍራቷን ስላወቀ ሀና መጀመሪያ ተረጋጊ፣ ምንድነው እንደሰረቀ ሰው እንደዚህ የምትሆኙ በማለት ጠየቃት። እሷም ሌባ ሰረቅሽ? ምን? ኧረ እኔ ሌባ አይደለሁም በማለት በመበርበትበት መለሰችለት። ታዲያ ካልሰረቅሽ ምንድነው እንደዚህ የሚያደርግሽ? እኔማ የሆነ ነገር እንደኔ ሰርቀሽ ከሆነ ብዬ ነዋ ሲላት፣ እሱ ግን እየቀለደ በነበረበት ሰዓት እሷ የምሯን እኔ አልሰረቅኩም እያለች ስትመልስለት ምንም እሱ ሊቀልዱ ማቆም አልቻለም። ከዛም በስተመጨረሻ ተረጋጊ ብሎ አረጋጋት። እሷም በቃ ተወኝ እኔ ስራ ረፍዶብኛል ልሄድ ነው ብላ በቁጣ ካጠገቡ ራቀች። እሱም ሙድ ሊያዘባት ነበር። አይ ሀና በቃ አባትሽን ማሳከም ሲያቅትሽ ጨለልሽ? ወይኔ እኔ እኮ የሚያሳዝነኝ አባትሽን መቅበር ሳትቀብሪ መጨለልሽ እንጂ አዲስ አበባ እንደሆነ እኛን አልፎ አንቺም ከደሴ መተሽ ጨለልሽበት እያለ እያወራ ነበር ለብቻው። እሷም ወደ ስራዋ ቀጥታ ሄደች። ስራም እንደገባች ቶሎ ብላ መጠየቅ የፈለገችው ምላሴን ነበር። ምላሴን ክፍሉ ገብታ ምላሴ አሮን ደህና ነው በማለት ነበር። ምላሴን በጣም ደንግጦ ነበር። ምክንያቱም ከዚህ በፊት የበደላትን ነገር ረስታ የአሮንን መጠየቅ በጣም ተገርሞ ነበር። እንዴ ሀና ለምን ጠየቅሽኝ? አሮን እኔ ምን አውቃለሁ? ከዛ በኋላ እኮ እኔ አግኝቼው አላውቅም። በጣም ይቅርታ
ከአሮን ጋር የነበረሽን ግንኙነት ሳላቅ አሮንን አስቀይሜዋለሁ ወይም እኔም ፈርተሽ ከአሮን ጋር የነበረሽን ግንኙነት ልታቋርጭ አልፈለግሽም እንዴ በማለት ነበር የመለሰላት። እሷም አይ ኧረ እንደዛ አይደለም አለች። ምናልባት ብዙ ገንዘብ አካውንቴ ላይ ስለገባልኝ እሱ እንደሆነ ብዬ ልጠይቅህ ብዬ ነው እንጂ እኔ ሌላ ህይወት ምናምን ጀምሬ አይደለም አለችው በፍርሃት። እሱም ይህን ያህል ገንዘብ አሮን ሊያስገባልሽ አይችልም። ሲጀመር አሁን ሀና ማናት ብሎ ነው የሚጠይቅሽ። ስለ አንቺ ቢጠየቅ ረስቶሻል፣ ከነመፈጠርሽም አያስታውስሽም። ይሄን የሚያክል ገንዘብ ሊያስገባልሽ አይችልም። ሀና ምን ሆነሽ ነው? ሌላ ሰው አስገብቶልሽ ይሆናል። ግን ደህና ነሽ ብሎ በድጋሚ ጠየቃት። እሷም እኔ በጣም ደህና ነኝ በጣም ደህና ነኝ፣ ግን በጣም ተወዛግቤያለሁ። ይሄ ሁሉ ገንዘብ ማን እንዳስገባልኝ አላወቅኩም። ምናልባት በስህተት ይሆን እንደ የገባልኝ ብላ እሷም ወደ ስራዋ ተመለሰች። ስራዋንም ከሰራችና ከጨራረሰች በኋላ ሰላም እያናገረቻት ነበረ። ሰላምም በጣም አሟታል፣ ወደ ላይ እያላት ነበረ። እሷም ከሽንት ቤት ሮጣ ስትመጣ እያየቻት ነበር። ለሁለተኛ ጊዜ ወጥ ቤት ገብታ ወጡ በጣም ሽታው ይጣፍጣል፣ እንዲሁም መቅመስ እችላለሁ፣ አቅምሽኝ እስኪ ትንሽ ሀና እያለች እየለመነቻት ነበር። ሀናም ኧረ ምን ቸገረሽ ደግሞ በቤትሽ ትቀምሸዋለሽ፣ ቆይ ግን 5 ደቂቃ ጠብቂኝ፣ አልበሰለም፣ ትንሽ ይንተክተክ እያለቻት ነበር። እሷም ወጡን ከፍታ ስታየው በድጋሚ ወደ ሽንት ቤት እየሮጠች ሄደች። ሀናም ከኋላ ተከትላት ነበር። ሰላም ማስታወቋን አልተዋትም። በጣም አሟታል እንዴ ይሄ ነገር ለምንድን ነው እንደዚህ የሚያምሽ? ጠዋትም አሞኛል ብለሽ ነበር እንዴ? በተደጋጋሚ ከዚህ በፊትም አሞሻል እንዴ ብላ ስጠይቃት፣ ሰላምም አዎ ይሄን ሰሞን በጣም እያመመኝ ነው፣ በተለይ ምግብ ሲሸተኝ በጣም ያስታውከኛል። ስለዚህ አላወቅኩም። ታዲያ ለምንድን ነው ሐኪም ቤት ያልሄድሽው ስትላት፣ አይ ቀላል ነው፣ አንዳንድ ጊዜ ነው እንጂ የሚያስታውከኝ እኮ እኔ እኮ ብዙ ጊዜ አያስታውከኝም እና ደግሞ ምንም አይነት ህመም እየተሰማኝ አይደለም አለቻት። ሀና ግን የጤና ባለሙያ ስለሆነች ሰላም ላይ የተፈጠረውን ችግር ሳትዋውቀው አትቀርም። ምናልባት እኮ ብላ በፍርሃት ልትጠይቃት የነበረውን ነገር እየተንተባተበች ጠይቃታለች። ምናልባት ጓደኛ አለሽ እንዴ? ማለቴ የፍቅር የወንድ ጓደኛ አለሽ እንዴ? በማለት ጠይቃት ነበር። ሰላምም አለኝም የለኝም ማለት እችላለሁ ብላ እርግጠኛ ሳትሆን መለሰችላት። እሷም ደግማ ጠየቀቻት። ምናልባት እኮ ይሄ ነገር የሚያስታውቅሽ ያው እንደ ጤና ባለሙያ እነቴ ከዚህ በፊት ካጋጠሙኝ ችግሮች አንዱ ምልክት ነው እና እርግዝና ስትላት ሰላም በጣም ነበር የጮኸችው። አንቺ ያምሻል እንዴ ብላ የበፊት ጩኸቷንና የበፊቱ ቁጣዋን አመጣችባት። ሀናም ማውራቷን አላቆመችም። ውጭልኝ እያለቻት እንኳን ልትወጥ አልቻለችም። እስኪገባ ድረስ ለማስረዳት ሞክራ ነበር። ሀናም በስተመጨረሻ እንግዲህ ያ ዶክተሩን ቁጥር እሰጥሻለሁ ደውለሽ አንቺ ብታማክሪው አይሻልም? እኔ ግን የመሰለኝን ነው፣ ካስቀየምኩሽ በጣም ይቅርታ ብላ በፍርሃት ተናግራት ከክፍሏ ወጣችላት። ሰላምም ከዛ በኋላ ሰላሟን አታ ነበር። ማስታወስ እንዲሁም ቁጭ ብላ ለብቻዋ ማሰብ ብዙ ነገርን ማውጣት ማውረድ ጀምራ ነበረ። ያም ሆኖ ግን እንዳለችው ሀና ሰላም ነብሰ ጡር ነበረች። የቁጥሩን ላኪልኝ ብላ ከዶክተሯ ጋር ተነጋግራ ያላትን ነይ ቢሮ ነኝ ብሏት ነበረ። በሄደችበት ሰዓትም ቢሮ ከደረሰች በኋላ የተፈጠረውንም ባናይ እቤት ተመልሳ ግን በጣም እያለቀሰች ነበር። እናቷም ምን ሆነች ነው ሰላም የምታለቅሽው? እባክሽን ንገርኝ፣ ለምንድን ነው የምታለቅሽው ስትላት፣ እሷ ግን ወደ ብርድ ልብስ ውስጥ ገብታ መተኛትን ነበር የመረጠችው። እናቷም እንዴ ሰላም ቀና ብለሽ አውሪኝ፣ ለምንድን ነው እንደዚህ ሆነሽ ትተሽኝ ውጭልኝ የምትይኝ? ትችሽ ልወጥ አልችልም፣ ቀና ብለሽ አውሪኝ እንጂ ስትላት፣ እሷ ግን እናቴ ውጭልኝ፣ እባክሽን ውጭልኝ፣ ለብቻዬ ተይኝ፣ ብቻዬን መሆን ነው የምፈልገው እያለች ማልቀሷን ቀጥላለች። ወይዘሮ ሜላትም አሁን ላይ ግራ በመጋባት እሺ እወጣልሻለሁ፣ ግን ለምንድን ነው የማትነግሪኝ ችግርሽን ብላ ብትማጸናት ፈቃደኛ ስላልሆነች፣ ግን እኮ ወደ መስሪያ ቤት ልሄድ ስትል በቃሽ ውጭልኝ ውጭልኝ እያለች ጩኸቷን ጀመረች። ወይዘሮ ሜላትም በጣም ስለፈራች እና በጣም ስለደነገጠች በሩን ከፍታ ወጣች። ሰላምም ውስጥ ማውልቀስ ጀምራለች። ምን ይሆን የተፈጠረው? እርግዝና እንደሆነ ግልጽ ነው። ምክንያቱም ሀና የጤና ባለሙያ ስለሆነች ምልክቶቹን ስለምታውቀው ተናግራ ነበር። ግን ሰላም ልትሰማት አልፈለገችም ነበር። አሁን ላይ እርግዝናው ሳይፈጠር አይቀርም። ወደፊት ምን እንደሆነ አብረን የምናየው ይሆናል።
እና አባባ ኖላዊ ወደ ሆስፒታል ሄደዋል። ብሩ የገባላት ከወይዘሮ ሜላት ሲሆን ወይዘሮ ሜላት እንዳጋጣሚ ሳሎን ቁማ እያወራቻቸው ነበር። ከዛም እኔ ነኝ ብሩን ያስገባሁልሽ ብላ ለሀና ስትነግራት ሀና ማመን ነው ያቃታት። ከርሰው ነው እንዴ ብር የገባውትዬ ብላ ነበር። አዎ ከኔ ነው ብር የገባልሽ። እንዴ አካውንትሽን ስጪ ብዬ እኮ የተቀበልኩሽ እኔ ራሴ ነኝ። እንዴት ረሳሽው? እንዴት እኔም ሳልነግርሽ በማስገባቴ ይቅርታ፣ ግን አካውንትሽን ስጭኝና ነገ አስገባልሻለሁ የስራ ሽበትን ብዬ ስነግርሽ ያወቅሽ መስሎኝ ነበር በማለት አይ በስህተት ያስገቡት ብር አለ ብላ ሀና ለአለቃዋ ስትነግር ምንም በስህተት አይደለም ያስገባሁልሽ፣ እኔ ከምላሴንም እንክብካቤ ከቤቱንም ስራ አንድ ላይ ውጤትሽን የላኩልሽ፣ ያው ሲያንስብሽ ነው እንጂ አይበዛብሽም። ስለዚህ ተሳስቼ ሳይሆን አውቄ ነው ሁሉንም ገንዘብ 100,000 ብር እኮ ገንዘብ አይደለም በአሁኑ ሰዓት በማለት መልሳለታለች። ሀናም በድንጋጤ እግሯ ላይ ወድቃ ጉልበቷን ልትዝም ነበር። ወይዘሮ ሜላት ግን ምን እያደረግሽ ነው? ለምንድን ነው እንደዚህ የምትሆኙ? አይዞሽ፣ ከዚህ በኋላ እኮ ልጄ ነሽ፣ አንቺም እኮ ከነሰ ምላሴና ከነሰላም አለይሽም፣ ልጄ ነሽ በማለት ነበር በፈገግታ የተቀበለቻት። ሀናም በጣም ደስ ብሏት ነበር። እንግዳውስ ምሳ ላቀርብ ነበረ፣ ብሩ የኔ መሆኑን ካረጋገጥኩኝ አባቴን ሆስፒታል ወስጄ ቼክ ማድረግ እችላለሁ በማለት ጠየቀቻት። እሺ ምሳውን ከጨረሽ አንቺ መሄድ ትችያለሽ፣ እኔ ምሳ አቀራርባለሁ፣ ብቻ ሰላምንና ምላሴን ጥሪልኝ እና ከዛ በኋላ ሂጂ ያለቻት። ወይዘሮ ሜላትን ባለቻት መሰረት ሀና ልጆቹን ከጠራራች በኋላ ቀጥታ ወደ ሆስፒታል ነበር የደወለችው። ጆሮ ጋር ደውላ አባቷ ግና ጆሮ ወደ ሆስፒታል እንዲመጡ ከነገረቻቸው በኋላ እሷም ወደ ዶክተሩ ጋር ሄዳ ዶክተሩን ምርመራ እንዲያደርግ ነገረችው። ካላት ገንዘብ አንጻር ዶክተሩም እንግዲህ ያላትን ብሏታል። ከዚህ በኋላ ሕክምናቸውን መጀመር ይችላሉ። አባባ ምላስ ኖላዊም እንግዲህ ሕክምናቸውን ከጀመሩና ከታከሙ በኋላ ወደ ደሴ መመለሳቸው የማይቀር ነው እና ታዲያ የሰላም የወይዘሮ ሜላትንና ሀናን ልጅና እናት መሆናቸውን በየት በኩል ነው መተዋወቅ የሚችሉት? እሱ ነው እንግዲህ እኔ ያሳሰበኝ። ከታሪኩ ምን ተማራችሁ? በኮሜንት ማሳወቅ ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ አይረሳ። መልካም ቆይታ